ያንዳንዳቸው ስድስቱ ማለት ነው ለምሳሌ ጀነራል አሰምብሊ ምንድነው ጀነራል አሰምብሊ ኢን ኤሴንስ ጀነራል አሰምብሊ ማለት ምን ማለት ነው በአመት አንዴ የሚደረግ ጀነራል ሚቲንግ ነው ማለት ነው ሶ በዚህ ሚቲንግ ላይ ኤክስፔክት የሚደረገው ነገር ምንድነው ኦል ሜምበር ስቴቶች እንዲገኙ ሪስፔክት ይደረጋል ወይም ሪፕሬዘንት ያደርጋሉ ከያንዳንዱ ሀገር ሜምበር ስቴቶች ይሰባሰቡና ሀገራቸውን ወክለው በተለያዩ ኢሹዎች ላይ ይነጋገሩበታል ማለት ነው each states has one vote ለምሳሌ እያንዳንዱ በጀነራል አሰምብሊ ላይ እያንዳንዱ ሜምበር አንድ መቀመጫ ነው ያለ ለምሳሌ ኢትዮጵያ አንዷ ሜምበር ነች የራሷ የሆነ መቀመጫ አንድ አለ ስለዚህ ሀገሪቱን ወክሎ ደግሞ የሀገሪቱ መሪ ወይም ጠቅላይ ሚኒስትር ሄዶ በኢሹ ላይ ዲስከስ ያደርጋል ሶ እያንዳንዱ one vote ምን አላቸው ዲስከስ ያደርጋሉ ግሎባል ኢሹ and peace and security development and human rights so under these different issues በዚህ በተለያዩ ኢሹዎች ላይ ጀነራል አሰምብሊ ይሰባሰባሉ ሁለተኛ ሴኩሪቲ ካውንስል ነው ሴኩሪቲ መጀመሪያ እንደገለጽኩላችሁ ይሄ ሴኩሪቲ ካውንስል በመንድነው የሚወሰነው በተለያዩ ሀገራት ሴኩሪቲ ላይ ሰላምና መረጋጋት ላይ ሰላም በጠፉበት አካባቢዎች ላይ ዲል ያደርጋሉ ዲስከስ ያደርጋሉ ማለት ነው ሶ this is responsible for maintaining international peace and security ስለዚህ international peace and security responsibility የሚወስደው ማን ነው security council ነው በዩናይትድ ኔሽን 6 ስትራክቸሮች እንዳሉ ይታወቃል ሁለተኛ security council ነው ማለት ነው ስለዚህ ይሄ security council nowadays 15 ሜምበሮች ናቸው ያሉት 15 ሜምበር ልክ እንደ ጀነራል አሰምብሊ ሁሉም ሰው የሚሰበሰብበት አይደለም 15 ሜምበሮች ይሰበሰቡና በአንድ ሀገር ኢሹ ላይ ለምሳሌ ፎር ኤግዛምፕል በሩሲያ እና በዩክሬን ጉዳዮች ላይ ይወያያሉ በሌሎች አካባቢ ላይ ሴኩሪቲ ችግር ካለ ይወያያሉ ስለዚህ ስንት ሜምበር ነው ያለ 15 ሜምበሮች በሴኩሪቲ ካውንስል አሉ ማለት ነው from this አምስቱ permanent members ናቸው the 5 of them were permanent ወይም በሌላ አነጋገር ቬቶ ፓወር ድምጽን በድምጽ መሻር የሚችሉ ቬቶ ፓወር ያላቸው 5 ቋሚ አባላት ናቸው 10 ደግሞ ነን ፐርማኔንት በየጊዜው በጀነራል አሰምብሊ የሚቀያየሩ ተቀይሮ አዳዲስ ሜምበሮች የሚገቡበት ነው ስለዚህ 10 ከ15ቱ 10 ምንድናቸው ነን ፐርማኔንት ናቸው 5ቱ ደግሞ ፐርማኔንት መቼም የማይቀየሩ ቬቶ ፓወር ያላቸው ናቸው ማለት ነው ሶ እነዚህ ምንድነው የሚያደርጉት በሴኩሪቲ ጉዳይ ላይ ምንድነው አንደኛ አንድ ሀገር በሌላ ሀገር ያለ አግባብ ጥፋት ቢያጠፋ ምን ያደርጋል ሳንክሽን ይጥላሉ ማዕቀብ የተለያዩ ሀገራት ላይ አሁን ብዙ ጊዜ አሜሪካ ማዕቀብ ስትጥል እናያለን ማን ነው ይሰጣ በጀነራል አሰምብሊ ላይ በዩናይትድ ኔሽን ኦርጋናይዜሽን ፕሪንሲፕል ላይ ከተቀመጡ አንዱ ጉዳይ እነዚህ ፐርማኔንት የሆኑ ሜምበሮች ማዕቀብ መጣል ይችላሉ አንድ ሀገር አለግባብ አንድን ሀገር ቢወር ማዕቀብ ይጣላል and authorize a peacekeeping missions እነዚህ ሰላምን ሊያስጠብቁ የሚችሉ ጉዳዮች ሲመጡ ፕሮፖዝ ሲደረጉ ፕሮጀክቶች ሲቀረጹ እነዚህን ፕሮጀክቶችን ሪኮግናይዝ ያደርጋሉ አውቶራይዝ ያደርጋሉ ማለት ነው ሶ አምስቱም አባላት በዩናይትድ ኔሽን ላይ በጣም ከፍተኛ የሆነ የስልጣን እርከን ያላቸው ናቸው another point the role and achievements of United Nation you know የዩናይትድ ኔሽን ስትራክቸር አለው እና የራሱ የሆነ ኤም አለው እንዲሁም ደግሞ ሮል እና አቺቭመንት አላቸው ስለዚህ እነዚህ ምንድናቸው አቺቭመንታቸው አንደኛ ፒስ ኪፒንግ ነው in a sense የመጀመሪያ ዩናይትድ ኔሽን ወይም ዩኤን ሲቋቋም የመጀመሪያ ዓላማ የዓለም አቀፍ ሰላምን ማስጠበቅ ነው and ኮንፍሊክቶችን ሪዞልቭ ማድረግ ነው ሪዞሉሽን
የተለያዩ ነገሮችን ኔጎሺየት በማድረግ ሜዲቴት በማድረግ ሀገራት ወደ ሰላም ካታጎሪ እንዲመጡ የማስደረግ ከፍተኛ የሆነ ሮል አላቸው። ስለዚህ ይሄን አቺቭ ማድረግ ይጠበቅባቸዋል ማለት ነው። ሌላ ፕሮሞት የሚያደርጉት ደግሞ ይሄ ፒስ ኪፒንግ ነው። ፕሮሞት የሚያደርጉ ሌሎች ጉዳዮች አሉ። ለምሳሌ ሂውማን ራይትን ፕሮሞት ያደርጋሉ። ግዴታ ሂውማን ራይት ሰብአዊ መብት የሰዎች ሰብአዊ መብት መጠበቅ መቻል አለበት። ኤጁኬሽን፣ ሄልዝ የተለያዩ ዲፓርትሜንቶች አሉ በዩናይትድ ኔሽን ኦርጋናይዜሽን ላይ። ለምሳሌ ሂውማን ራይት አንዱ ፕሮሞት የሚደረግ ነው። ሁለተኛ ደግሞ ትምህርት ላልደረሳቸው አካባቢዎች ትምህርት እንዲደርስ ይደረጋል። መድረስም ብቻም ሳይሆን የኤጁኬሽን ኳሊቲ ከሌለ ኳሊቲ እንዲያገኝ አንድ ደሃ ሀገር ሳፖርት ያደርጋል። ፋይናንሻሊ፣ ማቴሪያሊ፣ በናውሌጅን በተለያዩ ጉዳዮች ላይ ሳፖርት ያደርጋሉ። ኤንድ አዝ ዌል አስ ጤና ላይ ዓለም አቀፍ ወርልድ ሄልዝ ኦርጋናይዜሽን ይሄ አንዱ የዩናይትድ ኔሽን ዲፓርትሜንት ነው። ስለዚህ ዩናይትድ ኔሽን የራሱ የሆነ ሮል አለው። አንደኛ ፒስ ኪፒንግ ፕሮሞት ያደርጋል። ሁለተኛ ሂውማን ራይት፣ ኤጁኬሽን እና ሄልዝ ላይ የተለያዩ አክሽኖችን ይወስዳሉ። ለምሳሌ ፓንደሚክ የሆነ ኢፒዴሚክ ዲዚዞች ዓለም አቀፍ ላይ ቢከሰት ለዚህ ሪስፖንሲቢሊቲ ወስደው ይሰራሉ ማለት ነው። ሶ ይሄ ሁማኒቴሪያን አሲስታንስ እና ኤዶችን ያደርጋሉ። ስለዚህ አንዱ የወርልድ ሄልዝ ኦርጋናይዜሽን ወይም WHO አንዱ ሪስፖንሲቢሊቲ ነው ማለት ነው። ሊሚቴሽንስ እስከየት ነው? ይሄ አሁን እነዚህ ያየናቸው ነገሮች ሮሎችና ፕሪንሲፕሎች ናቸው። ሊሚቴሽንስ የዩናይትድ ኔሽን ሊሚቴሽን ሶ ዲስከስ ኦን ዘ ሴኩሪቲ ካውንስል ካን ቢ ብሎክድ ባይ ቬቶ ፓወር። በቬቶ ፓወር ብሎክድ የሆኑ ጉዳዮችን ዲስከስ ያደርጋሉ። ኤንድ ዲፔንዲንግ ኦን ዘ ሜምበርስ ስቴት ሚሊተሪ ፎርስ፣ ፋይናንሻል ሳፖርት እነዚህ ሊሚትድ የሆኑ ናቸው። ሊሚቴሽኑ እነዚህን ይመስላል። ሌላ ኢንተርናል ፖለቲካል አፌር ላይ በአንድ ሀገር ኢንተርናል ፖለቲካል አፌር ላይ ኢንተርፊር አያደርጉም። ዩናይትድ ኔሽን በሀገር ውስጥ በሚከሰቱ ኢሹዎች ላይ ኢንተርፌረንስ አይፈጥሩም ማለት ነው። ሶ ይሄ በምስሉ የምንመለከተው የዩናይትድ ኔሽን ኦርጋናይዜሽን አርማ ነው። የዩናይትድ ኔሽን ኦርጋናይዜሽን አርማ ይሄን ይመስላል። እዚህ ጋር ደግሞ የምንመለከተው የዩናይትድ ኔሽን ጄኔራል አሴምብሊ ወይም ጄኔራል ሚቲንግ የሚደረግበት አዳራሽ ነው። የት ነው የሚገኘው? አሜሪካ ኒውዮርክ ላይ ይገኛል። አንትል ነው ይሄ ዩናይትድ ኔሽን ኦርጋናይዜሽን ስብሰባ የሚደረገው አሜሪካ ላይ ነው። ይሄ የስብሰባ አዳራሽ ነው። እነዚህ ኤሪያዎች ናቸው። ከአፍሪካ አለ፣ ከዩሮፕ አለ፣ ከኤዥያ አለ። ከተለያዩ ኤሪያዎች ሰዎች ሜምበር ሆኖ በዚህ ይሳተፋሉ። እነዚህ በቀስት የምንመለከተው ሜምበሮች ናቸው። ፍሮም ዲፍሬንት ኮርነርስ ከተለያዩ ኮርነሮች የምንመለከተው ሜምበሮች ናቸው ማለት ነው። ሶ በዛሬ ቪዲዮአችን እየተመለከትነው ምንድነው ዩናይትድ ኔሽን ማለት ምን ማለት ነው? ዩናይትድ ኔሽን መቼ ነው የተቋቋመው የሚለውን ነገር አይተናል። ከሁለተኛ ዓለም ጦርነት በኋላ 1945 ላይ የተባበሩት መንግስታት ድርጅት ወይም ዩናይትድ ኔሽን ኦርጋናይዜሽን ተቋቁሟል። ስለዚህ የመቋቋሙ ደግሞ ምን አይነት ሮል ነው ፕሌይ የሚያደርገው? ኢንተርናሽናል ኮኦፕሬሽንን ፕሮሞት ያደርጋል። ኢንተርናሽናል ፒሶችን ኪፕ እንዲደረግ ያደርጋል ማለት ነው። ሶ የተለያዩ ዲስፒዩቶች፣ የተለያዩ አለመግባባቶች፣ ኮንፍሊክቶች ሲፈጠሩ ዩናይትድ ኔሽን ጣልቃ በመግባት በጉዳዩ ላይ ጣልቃ ገብቶ እንዲስተካከል ያደርጋል ማለት ነው። ሶ ዛሬ የተመለከትነው ስለ ዩናይትድ ኔሽን አወቃቀር እንዲሁም የዩናይትድ ኔሽን ኢምፖርታንስ አዝ ዌል አስ የዩናይትድ ኔሽን ፕሪንሲፕሎች ምንድናቸው፣ ኤሙ ምንድነው የሚለውን ነገር ተመልክተናል ማለት ነው። ሶ በደንብ አድርጋችሁ ስላዳመጣችሁ ከልብ አድርጌ አመሰግናለሁ። ቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ።